የግል ህይወቴን አትጠይቁኝ ስለ ስራዎቼ እንጂ። ይህንን የምትለው በአንድ ወቅት በቁንጅናዋ አነጋጋሪ የነበረችው ቅድስት ብርሃን ነች። በወቅቱ ቁንጅናዋ ሁሉንም ያስማማ ባይሆንም አሁን ግን በዚያ ሰዓት ቆንጆ አይደለሽም ያሏት ሁሉ በረከትሽ ይደርብን እያሏት ነው። ምክንያቱም ብዙ ሰዎች የሚመኙትን ስኬት ነው ብለው የሚያስቡትን ህይወት እየኖረች ስላለች። እርግጥ ነው ሴት የሆነ ሁሉ ይህንን ይላል ማለት አይደለም። በተቃራኒው በሰው ገንዘብ እየመጣሽ አትሞላቀቂብን የሚሉ ጥቂቶች አይደሉም። ቁንጅና ከቤተሰባችን ነው የምትለው ቅድስት ምስጋና ለዮሐንስ ላቀው ይግባውና በ82ኛው የፈረስ ጉግስ በዓል ላይ ነበር በካሜራው ምስሉን አስቀርቶ ለዓለም ያስተዋወቃት። ካሜራንሹ ስለ አጋጣሚው ሲናገር በዕለቱ ከቻግኒ ከመጡ የባህል ተወዛዋዦች መሃል ጭፈራቸውን ከጨረሱ በኋላ 3 ጓደኛ ማማቾችን አንድ ላይ ፎቶ አነሳዋቸው። ፌስቡክ ላይ ስፖስተው ግን ክሮፕ አድርጌ የቅድስትን ብቻ ፖስትኩት። በሚያስደንቅ ሁኔታ መነጋገሪያ ሆነ። ያልጠበቅኩትም ተፈጠረ ይላል ከፈጣሪ በታች ለውቅናዋ ምክንያት የሆነው ዮኒ። ጓደኞቿ ምን አለኛን ቆርጠህ ባትተወን ብለው ቢወቅሱትም ጊዜው የተፈቀደው ለቅድስት ነበርና ታሪክ ሁሉ ተቀይሮ እንዲህ ሊሆን ችሏል። ለአርት ትልቅ ፍቅር እንዳላት የምትገልጸው ቅድስት በትምህርቷም ቢሆን አካውንቲንግ ተምራለች። ሙያን ከውበት ጋር አሰባጥራ ሀገርንና ወገንን የሚጠቅሙ ስራዎችን ይዛ በመምጣት ታስደምመናለች ብለን ብንጠብቅም ከአንድ የቴሌቪዥን ድራማ ላይ ከመታየትና በሙዚቃ ቪዲዮዎች ላይ ሞዴል ከመሆን ውጪ እርባን ባላቸው ስራዎች ልናያት አልቻልንም። ብዙ ሴት እህቶቻችን ያላቸውን ተፈጥሯዊ አቅም ሳይጠቀሙበት ጊዜያዊ በሆነ ማታለያና ማማለያ ህልማቸውን ሳይኖሩት ይሞታሉ። ብዙዎች ደግሞ እድሉን ሳያገኙ ያለ እድሜያቸው አግብተው በጫና ውስጥ ደስታ እንደራቃቸው ያልፋሉ። ቅድስት በአካባቢዋ ባህልና ወግ መሰረት አግብታ ትኖር እንደነበረ ይታወቃል። ይሁንና በአጋጣሚ ይሄ እድል ሲመጣ ሁሉንም ትታ ስለ ግል ህይወቷ አትጠይቁኝ ብላ ሸገር በአንድ አፓርትመንት ውስጥ መሽጋ ቀርታለች። አሁን ላይ ብዙዎች በምትለቃቸው ፎቶዎችና ቪዲዮዎች ስር እየገቡ ጠንከር ያለ አስተያየቶችን የሚሰጡትም ለዚህ ይመስላል። አፓርትመንቶች ብዙ ሐሳብ የያዙ እንስቶችን፣ ወጣት ቆነጃጅቶችን ውበታቸውን ብቻ በመሻት እንደ ምሽግ የሀገራችን ባለሀብቶችና ዲያስፖራ ወንድሞቻችን ይጠቀሙባቸዋል። የሥነ ባለሙያዎች እንደሚሉት ከሆነ ውስልትናን ከልጅነታቸው ጀምሮ በማህበረሰብ ውስጥ እየተማሩ የሚያድጉት እንዲሁም ልክ እንደሆኑ ሊያስቡ የሚችሉት ብዙዎች ናቸው ይላሉ። በማህበረሰብ ውስጥ እንደ አርአያ የሚታዩ ሰዎች የጭንገረድ እምት ውሽማ እያሉ በትዳራቸው ላይ መሄድን እንደሚያኮራ ጉዳይ ሲወራ እየሰሙ ማደግ በአዋቂነት ህይወታቸው መወስለትን እንደ ጀብዱ እንዲቆጥሩትና እንዲተገብሩት ምክንያት ሊሆን ይችላል ይላሉ። ይህ ጉዳይ የሚከሰትበት የተለያዩ ምክንያቶች ቢኖሩም የምናገባው አለያም የፍቅር ግንኙነት ያለን ሰው በቁሳዊ ጥቅም ላይ የተመሰረተ ከሆነና የሚያስተሳስር ስሜት ከሌለው ጤናማ ግንኙነት እንዳይኖር ከማድረግ በላይ ለውስልትና ሊያጋልጥ እንደሚችል ይናገራሉ። በተለይ ደግሞ ያገባነው ሰው ራሳችን ያልመረጥነው ከሆነ ሌላው ውስልትና ሊያመጣ የሚችል ጉዳይ ነው። ሌሎችም ከሰው ሰው ሊለያዩ የሚችሉ በርካታ ምክንያቶች ሊኖሩ ይችላሉ። አንድን ነገር ስንፈጽም ጉዳዩን ደምሮና ቀንሶ በጎና ክፉውን የሚነግረን የአእምሮ ክፍል፣ በሌላ በኩል ደግሞ ውስልትናን ጨምሮ ፍቅር፣ ቅናትንና ስሜትን የሚገዛ አእምሮ ክፍል አለን። ስለዚህ በምክንያት የሚያምነውን ማንነታችንን አሸንፈን እንደዚህ አይነት ውስልትና የመሰለ ተግባርን ስንፈጽም ስህተት ሳይሆን የራሳችን ምርጫ ነው። አንድ ሰው ውሽማ ይዞ በግልጽ ማሳየት ስለማይችል የተከለከለ ነገር ስለሆነ እንዲሁም የማይቋጭ ጉዳይ በመሆኑ የራሱ ሊያደርገው የማይችለውን ነገር ደጋግሞ እንዲፈልግ ያደርገዋል ሲሉ ባለሙያዎች ይናገራሉ። መወስለት በፍቅር አለያም በትዳር አጋር ላይ የሚያደርሰው የስሜትና የስነ ልቦና ስብራት እንዲሁ ቀላል አይደለም። ውስልትና የተፈጸመበት ግለሰብ ፍቅርን እንደተነፈገ፣ የራሱ የሆነን ነገር እንደተነጠቀና ዋጋ የሰጠው ነገር ሁሉ እንደረከሰበት ይሰማዋል። ቃል ኪዳን ሲጣስ ልብ አብሮ ይሰበራል። እናም ማንም ሰው የተሰበረ ልብ የሚሰማውን ስሜት በቀላሉ ሊረዳው አይችልም። በሌላ የመቀየር ስሜት ደግሞ ማህበራዊና ኢኮኖሚያዊ ህይወትን የበለጠ ያወሳስባል። ያኔ ልክ ለታመመ የአካላችን ክፍል ሕክምና ለማግኘት እንደምንሄደው ሁሉ ለተሰበረ ልባችንም መድኃኒት ፍለጋ ግራ ቀኛችንን ማማተር እንደሚያስፈልግና ባለሙያ ማማከር ተገቢ መሆኑን ግድ ነው። አንዳንዶች በትዳራቸው ላይ ለምን እንደሚወሰልቱ ሲጠየቁ በግንኙነት ውስጥ ያጡትን ፍለጋ እንደሆነ እንደሚናገሩም ባለሙያዎች ይገልጻሉ። አንድ ሰው መወስለቱ በታወቀ ጊዜ ላጠፋው ጥፋት በግልጽ ይቅርታ መጠየቅ ግን ቀዳሚው ነገር መሆን ነበረበት። ይህ የሚሆነው ይቅርታ የሚሰጥ አካል ከተገኘ ብቻ ነው። ካልሆነ በዚህ ግንኙነት ውስጥ አካላዊና ስነ ልቦናዊ ጉዳቶች አሉት ብሎ ለማቋረጥ የሚወስን ሊኖር ይችላል።